ቤተሰብ ምን እየተካሄደ ነው? እዛ ማናት ሩታ ከሄርሜላ ጋር ተያይዛለች። እዚህ ደግሞ ሜሪ ኤፍሬምን ይዛ አብርሽ ጋር እየወረደችበት ነው። ወዴት ነው እየተካሄደ ያለው? ድራማው እንደ ጉድ እየተጧጧፈ ነው። ረረ በየአቅጣጫው ድራማው እየተጧጧፈ ነው። ደስ ይላል። ጥሩ ነው። ቀጥሉበት። ለእኛ መደበሪያ። ሰላም አለይኩም ሀገር ዩቱብ ቻናል ተከታታዮች ውዶች ማሮች ሀገሮች ልጆች በያላችሁበት ሰላም ጤና ፍቅር አንድነት ይስጣችሁ። እንዲሁም ክርስቲያኖቶች ሰላማችሁ ይብዛ ብያለሁ። እንግዲህ ቪዲዮ ስጀምሩ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ለሸር የደረሳችሁ ሸር ቅንነት ለራስ ነው። ዛሬ እንግዲህ ሜሪ ሳትጎርሳ ሳትለብሳ መጥታለች። ባለፈው በቀለበቱ ፕሮግራም አብርሽ ባረጋን ነገር ኤፍሬምን ይዛ መታለች። ኤፍሬም እንግዲህ ባለፈው ካሁን በላይ ወንድም ቤተሰብ የለህም ብሎ ተናግሮት ሂዶ ነበር። አሁን ደግሞ ዛሬ ሜሪ ይዛው መጣች። ሜሪ እንግዲህ እንደ ውሻ ነው ያባረረን ብላለች። እሱ ላይ ሜሪዬ አንድ ሰው ያልተጠራበት ድግስ መሄድ ራሱ ክብርን ዝቅ ማድረግ ነው። ክብርን ማጣት ነው። እሱ የራሳችሁ ስህተት እንጂ እሱ ሄዳችሁ እንኳን በስርዓት ቀለበቱን ፕሮግራሙን እኮ አላረጋችሁም። ለብጥብጥ ነው ሄዳችሁትና እሽሩሩ እያሉ ሊያባብሏችሁ ነበር እንደ የጠበቃችሁት። አላርፊ ያለ ጣት አርጠንቁላ መጣ ያለ ስህተታችሁ ነው። ሲቀጥል ደግሞ እንግዲህ እኔ ማረገውን አውቃለሁ ጠብቁ ብላለች ሜሪ። ጠብቅ ሩታ ከእንዳንተ አይነቷ ልጅ በመውለዷ በጣም ማዝናለሁ ብላለች። አንተ አይምሮ ልክ አይደለም። ብቻ ያልሆነ ንግግር ነው። እኔ እዚህ ጋር አልገባኝ ነገር ልጁ ምን አርግ እያሉት ነው? ምን አርግ እያሉት ነው? እህቶቼ አንድ ሰው ግዴታ ጋብቻ መጣ እንዴ? የፈለገ 10 የሚውለድ እንኳን አንድ ልጅ ግዴታ እኮ የለበትም ሩታ ጋር ኖር የሚል ህግ ወዴት እየተሄደ ነው? ኧረ ተው። ያችኛዋ ሄርሜላ ላይ እየጨፈረች ነው። ይህቺ ደግሞ ወንድሙ ጭራሽ ቤተሰብ መሀል ገብተው ቤተሰቡን ልታጣላ ነው። አረ እንደ ወደ ራሳችሁ ተመለሱ እንዴ! እኔ እስካሁን አንድ ነው ሀቅ ስትናገር የሰማሁት የሩታ እህት ቡታጅራ ያለችው አብርሽ ጥፋት የለበትም። ያልተጠራችሁ ቦታ ለምን ሄዳችሁ? መብቱ ነው የፈለገው። ተለያይታችኋል፣ አለቀ። የፈለገውን ማግባት መብቱ ነው ብላለች። ትክክል። እሷ እህቷ ብቻ ሀቅ ስትናገር እንዴ መብቱ ነው። ራሱ አሁን አብርሽ ቢከሳችሁ ይችላል። ህይወቴን እየበጠበጡ ነው ብሎ እንዴ! ኧረ ምን አይነት ግድ ሩታን አግባ። ግድ አግብቶስ ያለ ፍላጎቱ ከዛስ ልሞትላችሁ እስከሚል እሷን አግብቼ ልሞት ነው ወይ ተቃጥያለ በቃ እስከዚህ አክ ብሎ የተፋትን ሴት ግድ እናንተ ቁጭ በል ከእሷ ጋር ሁለተኛ ልጅ አርግዛለ። የእሷ አሁን እንዴ ይሄ ኤፍሬም ተብዬው ደግሞ እንደ ዝም ቦተት ከዝም እዚህም ትልቅ አትብል። ይሄ ልጅ እውነቴን ነው ከዚህ ነው። ይሄ ኤፍሬም በሰው ህይወት መግባት ይወዳል። እኔ በማን ነው በእህቱ በሀሚና በብሩክ ገብቶ ሲያበጣብጥ ባለፈው ከዛ ወደ አስጠልቶኛል። የማያገባው በዚህ ህይወት አይገባም። ወንድም ሆነ እህት አይገባም፣ አያገባም። አንተ ሜሪ ጋ ሁና ዛሬ ወንድምህ ነው አይደል? እንደዚህ አረከው። ትዝብት ነው እነዚህ። ከዛስ ወንድምህ እኮ ነው። ሜሪ እኮ እዳር ቀሪ ናት። ይሄ ግን ወንድምህ ነው። ከቻልክ መምከር እንጂ ከሰው ጋር እየመጣህ በሩታ በኩል ወግነህ ወንድምህ መናገር የለብህም ወይ እንደ ሌሎቹ ጥግህ መያዝ እንዴ። ሜሪ ደግሞ ያዙ ልቀቋት። ሁሌ ዛቻ ምን ልታረጊ እንደምትሞክሪ አናውቅም። እየስተሽበታል። እኔ ያውቃለሁ እያልሽ ነው ወይስ ሄርሜላን ልታሳግቺ ነው ወይስ ምንድን ነው ያሰብሽው እቅድ? ኧረ ልጁን ተውት።
ልጁ እኮ የተገፋ ነው። እውነቴን ነው። ሀቂቃ ለምኖ ለምኖ እኮ አስለምኖም ቢብላለች እንዴ። ሩታም አሁን ነው የቆጫት እህቶች፣ አሁን ነው የነቃው። የሩታ አስተሳሰብ በቃ እንደዚህ እያሰቃየሁት እንደ ቃቃ ሂድ ና ሂድ ና እንዴ። እንደዛ እንዲሁን እንደፈለገ ያንገላታ እንዲቀመጥላ ነው ሩታ የምትፈልገው። እያንቋሸሸችው ዝቅ እያረገችው። ወንድ ልጅ እኮ ነው፣ ይሰማዋል፣ ይከፋዋል። የሚወድም ልብ እንዳለ የሚጠላም አለ። አለቀ። እሷን ቆርጦለታል። ምንም ብሏል። ስንት 3 4 ተናግሯል። ሩታ ለምነሹም አይተሻል እንደማይፈልግ ብዙ ነገር አርገሻል እጅሽ ለማስገባት። ሲቀጥል ደግሞ ሄርሜላን አትናገር። ሄርሜላ 3 እድል ሰጥተሻለች። ትታችሁ ነበር እኮ 3 ጊዜ። ግን በቃ አንቺ አላወቅሽበትም። አንቺ ቃቃ ነበር የዛኔ ፊልም እየሰራሽበት ነበር። ለምን ቆርጦ አይሄድም? አንቺ ደካማ ጎኑን ልጁን ነበር ያረግሽው። በቃ ልጁ ስላለ ምንም ባረግ እሷን አያገባም፣ እሷ ጋር አይሄድም፣ ከኔ አይርቅም ብለሽ ነበር። ውሸት፣ ተሳስተሻ። ወንድ ልጅ ከቆረጠ ከሴት ይብሳል።